ይባርካችሁ ርቡ ስቡ ብሎ መርቆ ይሰዳቸዋል። አዳም በገነት ሳለ ቀፎ አይሰቅልም ነበረ። ከዕፀ ሕይወት ስር ግን ማር ይፈልቅለት ነበር። አዳም ከብት አያረባም ነበር። ከዕፀ ሕይወት ስር ወተት ይፈልቅለት ነበረ። አዳም ኑግ አይጨምቅም፣ ዘይት ይፈልቅለታል። አዳም የወይን ተክል አይተክልም። ነገር ግን ወይም ደግሞ መትከል ብቻ አይደለም፣ ከገነት ፍሬ ለቅሞ ወይን ጠምቆ አይጠጣም ነበረ። ግን ከአንድ ዛፍ ስር ወይን ይፈልቅለት ነበረ። በንጽሐ ጠባዩ ማለት ነው። በንጽሐ ጠባዩ ቅዱሳን ሊቃውንት ይህንን አበጥረው ተርጉመውታል። ዕፀ ሕይወት የሚባል በገነት መካከል የተፈጠረ ንጉሠ እጽዋት የሆነ የእጽዋት አለቃ የሆነ ታላቅ ዕፅ አለ። ከዚያ ማር ወተት ይፈልቅለታል፣ ዘይት ይፈልቅለታል፣ ወይን ይፈልቅለታል። ይህንን ቅዱሳን ሊቃውንት ሲተረጉሙት ዕፀ ሕይወት የተባለ መስቀል ነው ብሎ ይተረጉማል። ዕፀ ሕይወት የተባለ መስቀል ነው። ከዚያ የፈለቀው ማር ኢየሱስ ክርስቶስ ነው፣ መራራውን ዓለም ያጣፈጠው። ከዚያ የፈለቀው ወተት ኢየሱስ ክርስቶስ ነው። አብ ሐሊብ ወልድ ሐሊብ ወመንፈስ ቅዱስ ሐሊብ አሐዱ ውእቱ ሐሊብ ዛልወቱ ትውስት እንዲል አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስ ሐሊብ ነው እንዲል ቅዱስ ጴጥሮስ ምን ያ መቀላቀል የሌለበት አንድ ሐሊብ ነው ማለት በአንድነቱ ርባዬ ጭማሬ፣ በአንድነቱ ምንታዌ በሶስትነቱ ርባዬ የሌለበት ቅዱስ ጴጥሮስም ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ሲናገር አፍቅሩ ሐሊበ ነባዌ ዛልወቱ ትውስት ቅልቅል የሌለበትን ንጹሕ ወተት ውደዱ ይላል። ንጹሕ ወተት፣ ንጹሕ ሕግ፣ አንድም ሥላሴን ውደዱ። አንድነታቸው በሶስትነታቸው የማይቀለቀል፣ አንድነታቸው በሶስትነት የማይከፈል፣ ሶስትነታቸው በአንድነታቸው የማይጠቀለል ሥላሴን ውደዱ። ወተት የተባለ ክርስቶስ ነው፣ የሚያሳድገን እርሱ ስለሆነ። ወይን የተባለ እሱ ነው። ሰሎሞን እንዲህ ይላል በምሳሌው ላዘነ ሰው ወይን ስጡት አለ። እውነት ያዘነን ሰው ወይን ብናጠጣው ሐዘኑ ይርቅለታልን? አይርቅለትም። አዎ ለምሳሌ ገንዘቡ በባንክ ይወረሳል የተባለ ሰው የባንክ ዕዳው ሲያናውዘው ወይን ብናጠጣው ትክክለኛ ደስታ ይሆናል? አዎ ለጊዜው በእንቅልፍ ይረሳዋል። ሲነቃ ግን ዕዳ አለብኝ ይለዋል። አይምሮ ሊለቀው አይችልም። ግን ላዘነ ሰው ወይን ስጡት የተባለ አጋንንት በሐዘን ለጎዱት ሰው ወይነ ትፍሲት የክርስቶስ እንደማቀብሉት ማለት ነው። ሌላ አንዳንድ ጊዜ ይላል እዚህ የኛ ሰፈር ተማሪው ማለት ነው እንዲላል ምን ትዑቱ ለዘይሰቲ ወይነ ምን ትዑቱ ሕይወቱ ሲራኪ እስመ ትፍሲተ ልቦቱ ይላል። ጠላ አልጠጣ ደግሞ የሰው ልጅ ምን ሕይወት አለው ይላል። ትርጉሙ ሌላ ነው። ጌታ ይዋ እንዲሁ እኮ እናንተ ሲራክ እኮ ነው እንዲህ አለ። ሲራክ ምን አለ? ወይን የማይጠጣ ሰው ደግሞ ሕይወት አለው እንዴ? ምን ሕይወት አለው? ወይን የማይጠጣ ሰው ደግሞ ምን ሕይወት አለው? ወይን የልብ ደስታ ነውና ማለት የክርስቶስን ደም የማይጠጣ ሰው ደግሞ ምን ሕይወት አለው? ክርስቶስ ፍስሐ ኩሉ ዓለም ነውና ማለት ነው። ወይን ይፈልቅለት ነበር ማለት የክርስቶስ ደም ከመስቀል ተገኘለት ማለት ነው። ከመስቀሉ ላይ ተገኘለት። ለአዳም ዘይት ከዕፀ ሕይወት ይፈልቅለታል። ዘይት የተባለ ክርስቶስ ነው። ዘይት ቅብ ነው፣ ዝገትን ያረቃል። ዝገታ ኃጢአታችን ወልውሎ ሰንግሎ ከደሙ በፈሰሰ ደሙ ከጎኑ በፈሰሰ ደም ያነጻን። ከጎኑ በፈሰሰ ማየገቦ አጥምቆ አጽርቶ ልጆቹ ያደረገን እርሱ ስለሆነ እርሱ ምን ይባላል? ዘይት። እንዲህ ይላል መዝሙረ ዳዊት ቅዱስ ዳዊት መዝሙር 22 ላይ ወአጽሐድከ በቅብ ርእስየ ራሴን በዘይት ቀባህ ይላል። ራሴን በዘይት ቀባ ሲል ተመልከቱ። ሰውነቴን በልጅነት አከበርካት። የተቀባ ሰው ውበቱ እንደሚመለስለት ሁሉ እንደሚያምርበት በሥላሴ ስም ተጠምቆ ልጅነት ያለው ሰው ውብ ነው፣ መልካም ነው። በዚህ ዓለም መልካም ሰው ማየት ከፈለጋችሁ እርሱ ክርስቲያን ነው። በዚህ ዓለም ያማረበት ሰው ማየት ከፈለጋችሁ ያ ማለት በክርስቶስ ስም ተጠምቆ ስራ እየሰራ ያለ ሰው ነው። መልከኞች የሚባሉት ክርስቲያኖች ናቸው። የመልከኛው የውቡ የክርስቶስ ልጆች ናቸውና እርሱ እንዲህ ተብሎ እንደተነገረለት በመጽሐፍ ይሴኒ ላህዩ እሙሉ ደጓለ እምሕያው የእርሱ ውበቱ
መልኩ የክርስቶስ እኮ ነው። መዝሙር 44 ላይ የክርስቶስ መልኩ ከሰው ሁሉ መልክ ይበልጣል። ላህዩ ውበቱ ምን ማለት መስላችሁ? ላህየ ታምራቱ ላህየ ትምህርቱ ብለው ተርጉሞታል አባቶቻችን። የታምራቱ ውበት የትምህርቱ ውበት እንደኔ ትምህርት ደረቅ ትምህርት አይደለም። ልብን የሚያለዝብ ያዘኑትን የሚያረጋጋ የተሰበሩትን የሚጠግን የጠፉትን የሚፈልግ ለደከሙት ኃይልን የሚያስጠጥቃቸው ድውያንን የሚፈውስ ሙታንን የሚቀሰቅስ ነው የክርስቶስ ትምህርት። ስለዚህ ምን ይባላል? ላህየ ትምህርቱ ያማረ ነው። አንከሩ ምህሮቶ ሳይሳፉ ወነገረ ቃሉ ወጣዕመ ነገሩ። ሶስት ነገር ነበረው ክርስቶስ ሲያስተምር፣ ሳይሳፍ የአንደበት ቅልጥፍና፣ ሞገሰ ቃል የቃሉ መፈራት መከበር ግርማ፣ ጣዕመ ነገር የአንደበቱ መጣፈጥ። እየፈጠነ ሰው የሚገርማችሁ ቸኩሎ ሲናገር ግርድፍድፍ ያደርጋል። ቸኩሎ ሲናገር ሲዘገይ ደግሞ ይለዝበታል ነገሩ። ሳይሳፍ ቀልጠፍ 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 ብሎ መናገር አለበት። ሰለስቱ ምዕት በቅዳሴ አይደለም ሃይማኖተ አበው ምዕራፍ 22 ላይ እንዲላሉ ለቄሱ ሲናገሩ ነው። ቄስ ማለት ይላል ወኩን በሊሃ ልሳን፣ አንደበትህ የተሳለ ይሁን ለብላቢ አትሁን ማለት ነው። አስረግጠህ የምትናገር አስረግጠህ የምታነብ አንደበትህ የተሳለ ይሁን፣ ቀልጣፋ ሁን። ካህን እያለ ያወገም የተሳለ ልሳን ይኖርህ። የተሳለ ልሳን ኑሮ ስትናገር ደግሞ ወበልቡና ይላሉ እዚያው ሰለስቱ ምዕት ከማስተዋል ጋር ቸኩለ ስትናገር ምስጢር እንዳትስት ሰው እንዳታሰናክር ከፍጥነት ጋር ምን ይኖርህ አለ ደግሞ መደመጥ ጣዕመ ነገር። በነገር ልባብነት ግን አይመጣም። ይሄ በተጥባበ ነገር አይመጣም፣ በቅድስና ነው ክርስቶስ። ስለዚህ ፈጥኖ እየተናገረ ኧረ ቸኮልክብን አያሰኝም፣ ይፈራል። ደግሞ እኛ ይውላችሁ አስፈርተን ስንናገር ይደርቅብናል። ምን ይገርምናል? ምን ይጎልናል? ጣዕመ ነገር። አለዝበን ስንናገር ደግሞ እናጫውታለን ስንል ደግሞ ይበላሽብናል። እንደው ሰው እየተበላሸው አያ እንደው ዝባዝንኬ ሆኖ ይባላል ደግሞ ማለት ነው። ሞገሰ ቃል ደግሞ ይጎለናል፣ ክብር ይጎለዋል፣ ወርደን እንገኛለን ማለት ነው። ክርስቶስ ግን ሶስቱን ያካትት ነበረ። ላህየ ትምህርት አለው፣ ላህየ ታምራት አለው። አዝኖ ይፈውሳል፣ አዝኖ ያስነሳል፣ አዝኖ ያመሳል ማለት ይመግባል፣ አዝኖ ያስተምራል። የቻለውን ሁሉ አይናገርም፣ ያወቀውን ሁሉ አያስተምርም። አዝኖ ነበር የሚያስተምረው። ለማይነገረው አይነገርም። ሐዋርያት አንድ ቀን ሰብስቦ እንዲህ አላቸው። አንድ ትልቅ ምስጢር ሊነግራቸው ፈልጎ በዚያ ሰዓት ግን ያንን መሸከም የሚችል ጆሮ እንደሌላቸው አየና ወበየ ብዙ ነገር ዘነግረክሙ፣ ብዙም ነግራችሁ ነገር ነበረኝ። ወባይቱ ኢትክሉ ይእዜ ጸዊሮቶ፣ ነገር ግን ዛሬ ልትሸከሙት አትችሉም አለ። ጊዜ እያየ ነበር የሚያስተምር። ያወቀው ሁሉ አይዘረግፍም ነበረ። አዛኝ መምህር ነው። ይህን ይዘው ሊቃውንቱ ደግ መምህር፣ ደግ ሐኪም፣ ደግ እረኛ ይሉታል። ደግ አባት ይሉታል። ደግ እረኛ በግ ወዳለበት ይሄዳል። ክርስቶስም እኛ ወዳለንበት መጣ። ደግ ሐኪም ከቤት ሄዶ ያክማል። ክርስቶስም በቤታችን መጥቶ አዳነን። ደግ መምህር ካሉበት ሄዶ ያስተምራል። ክርስቶስም ወዳለንበት መጥቶ አስተማረን። ደግ ንጉሥ የግዛቱን መጎዳት ወርዶ ያያል ከዙፋኑ። ክርስቶስም ደግ ንጉሥ ነውና ከመንበሩ ከሰማይ መንበሩ መጥቶ እኛን ጉዳታችን አይቶ መልሶ በመንበሩ ላይ አነገሰን ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ የውበት ምንጭ ስለሆነ ላህይ ይባላል። ስለዚህ መስቀል የልጅነት ምንጫችን፣ የጥማት መቁረጫችን፣ የውበታችን ምንጭ፣ ማደጊያችን፣ የምናድግበት ወተት የፈለቀበት ሐዘናችን የሚርቅበት ወይን የፈለቀበት ነውና ዕፀ ሕይወት አዳም ከዚህ ዕፀ ሕይወት ስር እነዚህ አራት ነገሮች ይፈልቁለት ነበር። ስለምን? በንጽህናው፣ በቅድስናው፣ በንጽሐ ጠባዩ። ያንን ጠባዩን አበላሸው። ገንዘብህን በከንቱ አትበትን ማለቱን ማለት መስላችሁ
ንጽህናን በከንቱ አትጣል ማለት ነው። እስኪ በሉ ሁላችሁም ንጽህናን በሉ። በምን አትጣል? በከንቱ አትጣል። ንጽህና ብቻዋን ነበረች አዳምን አንግሰው የምትኖር። ንጽህናን ምን አጎደላ ስትሉ ስግብግብነት፣ አልጠግብ ባይነት ንጽህናን አጎደለ። ከዚያስ ድሮ እኮ ሰውና አንበሳ ጠበኛ አልነበሩም። አንበሳ ሂዶ የአዳምን እግር ይሊስ ነበር። ሰውና ጅብ ጠበኛ አልነበሩም። ሰውና ነምር ጠበኛ አልነበሩ። ሰውና እባብ፣ ሰውና ዘንዶ ጠበኛ አልነበሩ። ሰውና አይጥ፣ ድመት፣ ጉርጥ ጠበኛ አልነበሩ። ሰላማዊያን ነበሩ። በማን አማካኝነት? በንጽህና አማካኝነት። የአዳም ንጽህና ሲጎል ግን ምን ሆነ? ጅብም አዳምን እበላለሁ ማለት፣ እባብም እነድፋለሁ ማለት፣ ዘንዶም እውጣለሁ ማለት፣ ነምርም በጥፍሬ እዋጋለሁ ማለት። ንጽህና ሲጎድል ወዳጆቻችን ሁሉ ጠላት ይሆናሉ፣ ከአጠገባችን ይሸሻሉ። የኃጢአት ችግሩ አንደኛ እግዚአብሔርን፣ ሁለተኛ ወዳጅን፣ ሶስተኛ ራስን ያሳጣል ይላል ሊቅ። አንደኛ ማንን ያሳጣል? እግዚአብሔርን። ሁለተኛ ማንን ያሳጣል? ራስን። ሶስተኛ ማንን ያሳጣል? ወዳጅን ያሳጣል። አዳም ንጽህና ሲጎለው የእግዚአብሔር ክብር ከሱ ላይ ጎደለ። ሲጎለው ራቁቱን ተገፈፈ፣ በገዛ እጁ ተሰደደ። ኃጢአት ያሰድዳል፣ እርኩሰት ያሰድዳል፣ ንጽህና ያነግሳል። ከዚያስ ተመልከቱ፣ አዳም ማንን አጣ? ንጽህናውን ሲያጣ ራሱን አጣ። ራሱን አጣ ማለት ነው አዳም ሆይ የሞት ሞት ሙት ተብሎ ተፈረደበት። በሞት ራሱን ያጣ ንጽህናውን ሲያጣ ነው። ንጽህና ራስን ያሳጣል። ሶስተኛ ማንን ያሳጣል? ወዳጅን ሁሉ ያሳጣል። የገዛ ሚስቱ ወዳጁና ጠላት ሆነችበት፣ ጠላት። እንኳንስ ከብቶች፣ እንኳንስ ላሞች፣ እንኳንስ አንበሶች፣ እንኳንስ ነምሮች ይቅርና መሬት ራሷ ለአዳም ጠላቱና ተነሳችበት። በዚህ ትደነቃላችሁን? የገዛ ሰውነቱ ለአዳም ጠላት ሆነበት። ምን አበቀለበት? እሾህ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እግዚአብሔር ምን አለው? ተብከልቱ ብላ በአፈ ገጽከ ለታብቁል ምድር ሶከ ወአሜከላ በእንቲአከ ምድር በአንተ ምክንያት እሾህ ታብቅል አለው። እሾህ ታብቅል። እጽዋት ከአዳም ስህተት አስቀድሞ እሾህ አልነበረባቸውም። አጋፍ፣ ኩርንችት፣ ግራር የሚባል እሾህ የለም። የአዳም እርግማን ከእጽዋት ላይ እሾህን አበቀለ። በሰሙ በወድቁ የአዳም ሰውነት በሽታ በቀለ፣ ደዌ አበቀለ። ከዚያ በኋላስ ደግሞ ክፉ ሕሊናን አበቀለበት። ፍቶታት፣ እኩያት፣ ኃጣው፣ እርኩሳት ሰለጠኑበት። ስለዚህ ኃጢአት ይላሉ ሊቃውንት 4 አይነት ሞት ያመጣል ይላሉ። የመንፈስ ሞት፣ የሥጋ ሞት፣ የሕሊና ሞት እና የዘላለም ሞት። 4 ሞቶችን ይወልዳል። ማን? ኃጢአት። ንጽህና ደግሞ ከነዚህ ነው። የሥጋ ሕይወት፣ የነፍስ ሕይወት፣ የሕሊና ሕይወት፣ የዘላለም ሕይወት ማን ይሰጣል? ንጽህና። የሥጋ ሞት መቀሰፍ ነው፣ ያለ ዕድሜ መሞት ነው። አዳም በ935 ዓመቱ 30 ዓመቱ እንዲሞት እግዚአብሔር አልፈቀደም ነበር። ዘላለም እንዲኖር ነበረ ዕድሜው የተቆረጠ በንጽህና ጉድለት ነው። ቅስፈት የሚመጣ በንጽህና ነው። ንጽህና ሲጎል ቅስፈት ይመጣል። የሰው ዕድሜው ዛሬ ቢበዛ ስንት ነው? 70 ወይም 80። አዳም ያተረፋት እንዳረጎት ዛሬ እኛ እንኖራለን ማለት ነው። የአዳም ዕድሜው 930 ዓመት ስለነበረ፣ ስለዚህ ዕድሜን የቆረጠው ዝሙት ነው። እርኩሰት፣ ኃጢአት ዕድሜን ይቆርጣል። ከዚያ ስጋው ሞተ፣ ፈረሰ፣ በሰበሰ። የሕሊና ሞት ምንድን ነው? ቀቢጸ ተስፋ፣ ብቸኝነት፣ ብሶት፣ ኃጢአት በሕሊና መውጠት፣ መውረድ፣ መታወክ፣ ሰላም ማጣት፣ እየበሉ መራብ፣ ለብሶ መብረድ፣ ከሰው መሃል ሆኖ ብቸኝነት፣ ተሹሞ ሽረት፣ ውርደት፣ ድካም፣ ምንም እርካታ ቢስ መሆን፣ ደስታን ማጣት፣ ስደተኛ መሆን፣ ከቤት ውስጥ ተቀምጦ መቅበዝበዝ፣ ሀገር ባለበት ከተማ መሃል ተቀምጦ ሰው ሁሉ ሙቶ አልቆ እኛ ብቻችን የቀረን እስኪመስለን ድረስ የብቸኝነት ስሜት መኖር፣ ምድር መጥበብ፣
የት ልሄድ ማሰኘት። አንድ መነኩሴ ጀማሪ መነኩሴ ነው። ገዳም ሂዶ ኃጢአትም ቢያለው ገዳም ገብቶ ኋላ ለአንድ ትልቅ አባት ሂዶ አባቴ ኃጢአትም ቢያለኝ አለው። ይህንን ዓለም ጥለኸው ሂድ አሉት። ዓለምን ትቼ ከገዳም መጣው፣ ከገዳምማ ደግሞ ወደ የት ልሂድ ብሎ መለሰ። እዚያም ገብቶ አልቆምለት ስላለ ማለት ነው። እዚህ ከዓለም ወደ ገዳም ተሄደ። ከገዳም ቢፈትን የት ይኬዳል? ስለዚህ ከራስ መሸሽ ነው እንጂ ከቦታ መሸሽ አያዋጣም። መሸሽ የሚባለው ከራስ ጠባይ ነው፣ ከራስ ልማድ ነው። ቦታችን እየለወጥን ብንቀመጥ ብቻችን ከጫካ መሃል አንገታችን አስረን ብንጸልይ ከጠባያችን ካልሸሸን ከቦታ ብንደበቅ ከከተማ ብንወጣ ፍጹም ሰላምን ልናገኛት አንችልም። ስለዚህ የእግዚአብሔር ቤተሰቦች የአዳም የባከነ ሀብቱ ንጽሕናው ስጋውን ቆረሰበት፣ ህሊናውን ገደለበት። ዛሬ አርፎ የሚተኛ ሰው አለ መሰላችሁ? ሰው መንኩሶ አያርፍ፣ ሰው ዲቁና ያዙ አያርፍ። ሰው እኮ እየቀደሰም ማረፍ አቃተው። ሰው እየሰበከም አያርፍ። ሰው መንኖም አላርፍ አለ፣ ተሹሞም አላርፍ አለ። ሰው ቤት ሰራም ምንም አለ አላረፍ፣ አገባም አያርፍ። አይኑ ዞር ማለት ሰው አላርፍ አለ። የሚያሳርፍ ንጽሕና እንጂ ህሊና ሲነጻ ዓለም ሁሉ የእናንተ ነው። ቅዱስ ህሊና ካላችሁ ዓለም ሁሉ የእናንተ ነው። ብዙ ነገር ሞልቷችሁ የተልከሰከለ ህሊና ከሚኖራችሁ ምንም የሌላችሁ ንጹህ ህሊና ያድርጋችሁ መድኃኒዓለም። ንጹህ ህሊና ያለው ሰው ባለጸጋ ነው እያልኳችሁ፣ በዓለም ላይ ያለ ፍጹም ባለጸጋ ያንን የሚጠብቅበት ስርዓት አለው። እኔ ችግር ዘርዝሬ ትቻችሁ አልሄድም፣ መፍትሄውን ነግራችኋለሁ። ንጽህና ሲጎል የምን ሞት ይመጣል? አንደኛ የስጋ ሞት በሉ እንጂ የምን። እርግጠኛ ሆኜ ልንገራችሁ አንድ ነገር፣ የሚሞቱ ሰዎች የበዙትና ሀገራችን የምትታመሰው በክፉ ሰዎች ነገር መጎንጎን አይደለም፣ በእኛ መርከስ ነው። እኛ ንጹህ ከሆን ክፉ የሚመክሩ ሰዎችን ምክር ማን ያደርገዋል? እግዚአብሔር ይሽረዋል። ጠቢብ ውእቱ ዘያረስ ምክረ መካሪያን ተባ ውእቱ ዘያደቅቅ ይላል። ተመልከቱ፣ መዝራዕተ ኃያላን ይላል ኤጲፋንዮስ በቅዳሴው። የመካሪዎችን ምክር የሚሽር የሚያስረሳ እግዚአብሔር ጥበበኛ ነው። ምክርን የሚሽር ኃይልን የሚያደቅ ነው። የጎደለን ምንድን ነው ካልኳችሁ ንጽህና። እግዚአብሔር የትም ቦታ ንጽህና አጥተዋል ነው የምላችሁ። ንጹህ ከሆን እግዚአብሔር የሰው ችግር የለበትም። እግዚአብሔር በሰራዊት አይዋጋም። እግዚአብሔር ዝምታውም ውጊያ ነው። ግን ቅድስና ይሞላል። ህሊናችን ሙቷል። አሁን እኮ እንዲሁ ዝም ብሎ ተስፋ ቁርጥ ያደርግ እኮ ነው ዝም ብሎ ማለት ነው። መንግስተ ሰማያትን ማን አይቶት ብለህ ነው ይላል። በቃ ምንም መብላት፣ በቃ መተኛት፣ ምንም። አሁን ደግሞ ትንሽ ሀብት ያለው ሰው ምን እንደሚል ልንገራቸው። ትንሽ ሀብት ያጠራቀመ ሰው እሳ አባቱ እንደው ትንሽ እንደ መኪናም እንደ ፎቅም እንደው የሞካከረ ሰው የድንጋይ ጥርቅም እኮ ነው ይሄ እኮ። እዛ ሰብስቦ ፈልጌ ሲሉት አባ ጊዜ የለኝም፣ በጣም ብዙ ድርጅት ነው ማኔጅ የማደርገውና የሚያዙኝ ነገር ካለ ብቻ ይደውሉልኝ፣ ስንት ብር ነው የሚፈልጉት ይላል። ብሩን ወርወር አድርጎ ስራውን እየሰራ ሊሞት ማለት። እኔ ብዙ ሰው እታወሳለሁ፣ እታዘባለሁ ማምላክን። ብዙ ሰው እዚህ መጥተው አይማሩ፣ ትንሽ ሀብት ነካ ካረጋቸው አይማሩ። ብቻ የሚያዙኝን ይንገሩኝ፣ እሱም ብቻ ይንገሩ፣ ዝም ብለው ችግር የለም። ቆይ ሰባኪው ምንድነው የፈለገው? ምንድነው ቤተክርስቲያን ስሩ ነው? አካውንታችሁ ንገሩኝ፣ ምንድነው የምትፈልጉት? እሱም ብቻ ለምን አትነግሩኝም ይላል ቃለ እግዚአብሔር። ጌታ ይዋ እኛ ያንተን ቆርቆሮ አይደለም የፈለግነው፣ እኛ የፈለግነው ህሊናህን ነው። እግዚአብሔር የሞተለት አካል ነው ያለ። እኛ የምንፈልገው እናንተን ነው፣ የእናንተን ሻማ። አሁን ጠዋት 21 ሺህ ብር ሰጣችሁ፣ ምን ያለውን ሰጣችሁታል። እኔ ገንዘቡን አይደለም የናኩት። ስትፈልጉ 21 ቢሊየን ስጡ፣ ምንም ትርጉም የለውም። ገንዘባችሁ አያጸድቃችሁም። የሚያጸድቃችሁ ንጽህናችሁ ነው። መጀመሪያ ራሳችሁ ተስተካከሉ። ካልሆነ ግን ኃጢአት እየሰራ ለእግዚአብሔር 100 ሺህ ብር ሰርቃ 50 ሺህ ብር ስላመጣ እግዚአብሔር በጉቦ ሊምርህ ነው። እንደዚህ ያለ ነገር የለም። እግዚአብሔር የሚያየው መጀመሪያ ንጽህና ነው። የእግዚአብሔር የዓይኑ ማረፊያ ንጽህና ነው።
እግዚአብሔር የሚያይ ወደሱ ነው። የህሊና ሞት በአዳም ላይ መጣበት። ከዚያስ ምን መጣበት? የነፍስ ሞት። ነፍሱ ጨለመችበት። ሞታ ለነፍስ ሪቅም እግዚአብሔር፣ የነፍስ ሞቷ ከእግዚአብሔር መራቋ ነው። መጨረሻ ላይ ዘላለም ሞት ነገሰበት በአዳም። ንጹሕ ስትሆኑሳ አካላችሁ በሙሉ ከኃጢአት ንጹሕ ሲሆንሳ ምን ታገኛላችሁ? ስጋችሁ ያለ ጊዜው አይሞትም። ህሊናችሁ ልዑል ነው። ህሊናችሁ ትልቅ ትልቅ ነገር ያስባል። እዩትማ በሞቴ ኃጢአት ሰርታችሁ ባደራችሁ ቀን እኮ እቅዳችሁ በሙሉ ክስር እኮ ነው የሚለው። የ40 ዓመቱ እቅድ፣ የ30 ዓመቱ እቅድ ኤዲያ ተውኝ ባካችሁ።